በመንፈስ ቅዱስ ደራሲነት የተጻፈ ነውና አንድ በመጀመሪያ ቃል ነበር የሚለው ሐሳብ ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር ይላል እና ይሄ በመጀመሪያ ቃል ነበር የተባለውን ሐሳብ ስነግርህ ቃል የተባለው ወልድ ነው። በመጀመሪያ የነበረ መጀመሪያ በሚባል ሁኔታ ውስጥ ወይንም በጊዜ ቁጥር የማይሰፈርለት የማይታይ አምላክ ምሳሌ ሆነው ኢየሱስ ክርስቶስ ወይንም ወልድ ሆነው ቃል ይባላል። ቃልም በእግዚአብሔር ዘንድ ነበር የሚለው ሐሳብ ደግሞ ቃል በእግዚአብሔር ዘንድ ነበር ከዘላለም በፊት ሰማይና ምድር ከመፈጠሩ በፊት የነበረ ምን ነበር ቃል ነበረ እያለክ ነው። ቃልም በእግዚአብሔር ዘንድ እግዚአብሔር ነበር የሚለው ደግሞ እሱን አላወራም። እሱን እስቲ ሌላ ሐሳብ ካለቀት በጣም ጥሩ። እሺ ዳጊ አመሰግናለሁ ለነበረ አካሄድ። ስላሴ ማለት አብ ወልድ መንፈስ ቅዱስ ነው አይደል ዳጊ? ያ ኤግዛክትሊ። እሺ እዚህ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ነገር አለ? ስለ ስላሴም ያወራል፣ ስለ አብና ስለ ወልድ ነው የሚያወራው። ስለ መንፈስ ቅዱስ ከፈለክ ማቴዎስ ምዕራፍ 28 መክፈት ይችላል። እዚህ ላይ ብራዘር ችግር የለም። አንዴ መጀመሪያ ይቅርታ፣ እዚህ ላይ ግን አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለማ። ዮሐንስ የገለጠው ነው የሚል ስለ አብና ስለ ወልድ እኮ እንጂ መንፈስ ቅዱስ እዚህ ጋር የለም። እሺ ጥሩ። ወልድ የሚል አለ? ወልድ የሚል አለ? አዎ ቃል ወልድ ቃል ወልድ ነው። እሺ ይሄኛው እግዚአብሔርስ አብ ነው? በእግዚአብሔር ዘንድ ነበራ። ይሄ አብ ነው። እግዚአብሔር አብ። እሺ በመጀመሪያ ወልድ ነበረ፣ ወልድም በአብ ዘንድ ነበረ፣ ወልድም አብ ነበረ። ወልድ አብ ነው? ነው ብራዘር ነው። ኦኬ ተሳስቷል፣ ስህተት ነው። ወልድ አብ ነው የሚለው ትክክል አይደለም፣ ውሸት ነው አይደለም። እሺ ማን ነው ይሄ? ማብራራት ለኛ ነው የሚፈቀደው ለአንተ ሳይሆን ማን ነው ስልጣኑን የሰጠው? አንተ ካለ መቀበል አይደል የምትነሳው? ስልጣኑን ማን ሰጥቶ ላንተ? ይሄ ወልድ ነው አላልከኝ? ቃል ወልድ ነው አላልከኝ? ብራዘር ለምን ያላብራራውልክ ምክንያት አለኝ እኮ አሁን አንተ እንድታቅ ፈለኩ። ትልቁ ነጥብ ያለው እዚህ ጋር ነው። ለምን ነው እዚህ የመጣሁት ሐሳቡ የስላሴን ኮንሰፕት እንዳስት ነው። አንተ ብዙ ጊዜ ትንሽ ያልገባቸውን ሰዎች ስትጠይቅ ሶስት አምላክ ምናመልክ ይመስልሃልና እሺ ይሄ ማን ነው? እንዳትሳሳት። ይሄ ማን ነው? ወልድ ነው። ይሄ ወልድ ነበር፣ በመጀመሪያ ቃል ነበር። ይሄ ደግሞ አብ ነው። መጽሐፍ ሲናገር ዘፍጥረት ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በሚለው የጊዜ ሁደት ሳይሆን በመጀመሪያ አብ ሰማይና ምድር ከመፈጠሩ በፊት የነበረው ያ ቃል ወልድ የተባለው ወይንም ኢየሱስ የተባለው አንተ ጌታ አይደለም ብለህ የምታምነው የሰማይና የምድር ፈጣሪ የሆነው ኢየሱስ ክርስቶስ ቃል ነበር። ከዛ ልፍታ ሁለተኛውን ተንተራሳለዝ ነው። ሁለተኛው ደግሞ ቃልም በእግዚአብሔር ዘንድ ነበር ካለ እግዚአብሔር ዘንድ የነበረ ምን አለ? ቃል አለ፣ ዘላለማዊ ቃል። ስለዚህ በአብ ዘንድ የነበረው ወልድ ቃል የሆነው ኢየሱስ ክርስቶስ ብለን እናምናለን። ሶስተኛው ደግሞ በአባ ተረጋጋ፣ በኢየሱስ ማውራ ቃል እኮ ላንተ ቅድም ብያለሁ፣ አእምሮ ውስጥ ያለውን የመሸገውን የጨለማውን ሐሳብ ማፍረስ ነው ስራዬ። ለዛ አስተውለህ ስማ። ይኸውልህ ክርስቶስ ኢየሱስ ካመንከው በረከት ይሆናል፣ ካለበለዚያ የማሰናከያ ድንጋይ ነው የሚሆንክ። ስለዚህ አምነህ ልትቀበል ይገባል። ቃልም ምን ነበር ይላል? እግዚአብሔር ነበር ይላል። ይሄ እግዚአብሔር የትኛው ነው? ለነገርህ እኮ ነው ብራዘርዬ። ቃልም እግዚአብሔር ነበር ካለ እንዲህ ብለን እናምናለን። ቅልም ብያለሁ፣ ወልድ ምን ብያለሁ? ከእግዚአብሔር አብ ጋር እኩል መለኮት፣ እኩል ባህሪ፣ እኩል ስልጣን፣ እኩል ፖዚሽን አለው ብለን እናምናለን። ስለዚህ ይሄኛውን የምንፈታው እንዴት መሰለህ? እየነገርኩህ እኮ ነው። ይሄ ቃል የሆነው ከእግዚአብሔር አብ ጋር ነበረ ካለ which means ከእግዚአብሔር አብ ጋር በስልጣን በመለኮት በባህሪ አንድ ነው የሚለውን ሐሳብ ያዘን። ይሄ ማን ነው? እግዚአብሔር ወልድ። ይሄ ማን ነው? ይሄ እግዚአብሔር አብ ነው። ስለዚህ ወልድ አብ ነበረ። ትስማማለህ? እስማማለሁ። ስለዚህ ወልድ አብ ነው። ዛሬ አንተ ከፕሮቴስታንት ቤተክርስቲያን ወጥተህ ኦንሊ ጂሰስ ገብታል። እናመሰግናለን። ሌላ መረጃ ኔቨር አይደለም ብራዘር። ኦንሊ ጂሰስ ሆናል። ያው አይደለም ብራዘር፣ አይደለም። እሺ ወልድ አብ ነው አይደለም? አይደለም። ከምን አንፃር በለኝ፣ ከምን አንፃር እኮ ወልድ አብ ነው ወይስ አይደለም? መልስልኝ መጀመሪያ። አብ ነው፣ ወልድ ነው ነገር ያለው እኮ። ስለዚህ እዚህ ጋር ቃል ወልድም አብ ነበር ይላል። ባይዘ ከኦንሊ ጂሰስ እናንተ ተሻሉኛላችሁ። እሺ ወልድ አብ ነው ተስማማለህ?
አትሊስት ካለማወቅ ነው። እናንተ ግን እነዛ አውቀው የደነቆሩ ሰዎች ስለሆኑ እኔ አብ ነው ብዬ ነው ማምነው፣ ወልድ ነው ብዬ ነው። ወልድ አብ ነው የሚለው ትስማማለህ? ወልድ አብ ነው የሚለውን ትስማማለህ? ከምን አንፃር በለኝ፣ ቃሉ እየተናገረ ያለ። እሺ አሁን በቃ ምን እናደርጋለን መሰለህ ዳጊ፣ ከምን አንፃር ብራዘር? ስላሴን ያሳያል። ስላሴ ላይ ነው ወይስ የክርስቶስ አምላክነት ላይ ነው የምናወራው? የክርስቶስ አምላክነት ላይ ነው ብራዘር። ያው የክርስቶስ አምላክነት ነው። ያ ቃልም እግዚአብሔር ነበር ካለ መለኮት ነው። እንደ እግዚአብሔር ፍጹም አምላክ ነው እያለ ነው። ቃልም እግዚአብሔር ነበር ሲል ከእግዚአብሔር ጋር ፍጹም አምላክ ነው፣ የሚተካከል አምላክ ነው፣ ጊዜ የሌለው ዘመን የሌለው በመጀመሪያ የነበረ ያ ቃል ከእግዚአብሔር አብ ጋር እኩል ስልጣን አለው እያለ ነው እንጂ አብ ወልድ ነው እያለ ነው። ስለዚህ አሁን ስላሴ መረጃ የለውም፣ ኢየሱስ ክርስቶስ አምላክ ላይ ነው የምናወራው ማለት ነው። ስላሴ መረጃ የለውም። ስለዚህ የክርስቶስ አምላክነት ላይ ስላሴን በጣም አስረዳለሁ። የጳውሎስን 13ቱንም መልእክት አንብብ። መረጃም ክርስቶስ አምላክነት ላይ ካል ከዚህ ላይ እናወራለን። የጳውሎስን 13ቱንም መልእክት ስላሴ እንዳለ ያስረዳል። ለምሳሌ ኤፌሶንን ክፈት፣ ገላትያን ክፈት፣ ዕብራይንን ክፈት። እያንዳንዱ ቆይ ዳጊ ለወይ ሰዓት ልስጥህና በደቂቃ እናውራ። ለምን አለዛ ደግሞ ይኸውልህ ተረጋግተህ ስላሴ ከሆነ ስላሴ ላይ እናውራ። አትደባልቅ ርዕስ። ይኸው ነገርኩህ እኮ ስላሴ ላይ ወጥራ አውራኝ ከፈለክ። እሺ የተስላሴ መረጃ አምጣ። አብ ወልድ መንፈስ ቅዱስ አንድ አምላክ መሆናቸውን የሚያሳይ አንድ ጥቅስ አምጣሽ። አንድ አምላክ መሆናቸውን ቁጥር ሶስተኛው ስንኝ ላይ ተቀምጠው ያስረዳል። ሁለት ደግሞ ማቴዎስ ወንጌል ምዕራፍ 28ን ክፈት። ምዕራፍ 28 ቁጥር 19 ክፈተው። መጽሐፍ ቅዱስ ክፈት። ያንተን ሐሳብ አይደለም ፈልግ። ልክፈትልሽ። ያው ቅዱስ መጽሐፍ ነው ያዝከው። ሰላም። እሺ ልክፈትልህ፣ ችግር የለውም። ለህይወት ይሆንልህ። ምንም ነገር የለም። ምንም ችግር የለውም። አታስብ። ያው ዘ ግሬት ኮሚሽን ከፈትኩልህ እና እያንዳንዱ የምጠቅሳቸውን ጥቅሶች አውቃቸዋለሁ። በነገራችን ላይ ማቴዎስ ወንጌል ምዕራፍ 28 ቁጥር 19። እሺ እንደዛ ከሆነ ቁጥር ስንት ልሂድሽ? ማቴዎስ ወንጌል ከፋተ ቁጥር 19። እሺ 18 ነግሬህ ነው። እሺ ይቀጥል። ከዛ እንግዲህ ሂዱና አሕዛብን ቆይ አባ። እሺ ቀጥላሽ። ለምሳሌ ኢብራሂም ስማኝ። አረ ፓስተር ተረጋግባኩት። ኢብራሂም ሐሳቡ ላይ እንቀጥል። ስማኝ፣ በጣም ነው የምወድህ ታውቃለህ። አላህ ሂዳያ ይስጥህ። እሺ ትወደኛለህ? አላህ ሂዳያ ይስጥህ። ባልወድህማ እንደዚህ መጥቼ ባልተወያየሁ ነበር እኮ። ታዲያ አንተ ከኔ እንደተሻልክ እኮ አውቃለሁ አትልም? ግን አትሊስት እኔ ነግሬህ ነው ምናምን የሚለውን ነገር ተውና አትሊስት ስትወያ ለመረዳት የሐሳብ ምንድነው የሚለውና እንትን በል። እሺ ይቅርታሽ። እሺ ይቅርታሽ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ። ቆይ እሺ ባይዘይ ባላንስ 70% ብሎ ታጥልክልኝ አረን እልክልሃለሁ። እንዳትሄድ ወላሂ እልክልሃለሁ። ከምር 75% ነውና ገባኝ። እልክልሃለሁ። ስልክህን ንገረኝ። 02 እሺ 88 እሺ አሁንም 88 እሺ 19 እሺ በቃ አሁን እልክልሃለሁ። እንዳትወጣ ቆይ እንዴ ይሄን ያለው እኛ ስንወድ ጌታ ይባርክኑት። ወራቢ ብታረገው ራሱ ኧረ እባክህ የዓመት ፓኬጅ ስትላለህ የዓመት ፓኬጅ አድርገው። እናንተ ሙስሊሞች ደግሞ በመስጠት አትታሙ። ኧረ አብሽር፣ ችግር የለውም። ወላሂ ጌታ ይባርካችሁ። ምን ችግር አለው? በዘመን መጨረሻ እናንተ መጠቅለላችሁ ስለማይቀር እሺ ችግር የለውም። አሁን እሱን አታስብ። ያው ከኛ ጋር እንድትወያይ ነው እና እሺ ስንት ላድርግልህ? ኧረ ልቤ ፈቀደው። የቲክቶክ እሺ ያው ልኬልሃለሁ። እሺ ልኬልሃለሁ። እሺ ወዳጅ ሙላና እዚሁ ጋር ነው። እሺ ሙላና እዚሁ ጋር እንቀጥላለን። ጠብቃለሁ እስከምትሞላ። ሙላው
9 እሺ ምሳ በላሽ። ኧረ አልበላም እኔ አንተን ነው የምጠብቀው እዚሁ ልካል አይደል ብርን ላከው አዎ ለሙላ ሙላው አያወጣኝም አይደል ከወጣም ትመለሳለህ አብሽር እሺ ብርሻሽ وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما ماشي ከቀረስ ያው እንግዲህ ለግን ካርድ ስለላክልኝ ምንም አመሰግናለሁ። አብሽር ሳላህ ቀጥልና አወይ ነሽ ርዕሳችሁ ምንድን ነው? ይብሮ ስላሴ መጽሐፍ ቅዱሳዊ ነው ወይስ አይደለም? ኦኬ ጥሩ። ስለዚህ ክሌም ያደረገው ማን ነው ከሁለታችሁ? እሱ ነው መጽሐፍ ቅዱሳዊ ያለው፣ እኔ ደግሞ አይደለም ነው። ስለዚህ ዳጊ ፎርማል ዊት ነው አይደለ? እንደዛ ከሆነ ኢንትሮዳክሽን አለ፣ ሪበታል አለ፣ ከዛ ክሮስ ኤግዛሚኔሽን አለ፣ ከዛ ማጠቃለያ ትሰጣላችሁ። ደቂቃውን እናንተ ወስኑና ያስጀምርላችኋለሁ። ችግር የለውም። እሺ በመጀመሪያ ዳጊ እንዲናርግ 5 ደቂቃ አሬ በዛ ኢንትሮዳክሽን እናርግ። ኢንትሮዳክሽን አይ ለምን ለሰው የሚማርበታ ኢንትሮዳክሽን 5 ደቂቃ እናደርጋለን። ከዛ በኋላ ሪባትል ከፈለክ 4 ለምን አስገባኝ ኢብራሂም? በቃ ዝም በልና ተቀመጥ። እሺ ከዛ እኔ ግን ጥሩ ሰው አድርጌ ነበር እውነት አፈርኩብህ። ግን ሁሌ ስለማይ እስከዛሬ ነው ያፈርኩብህ። ለዛ ነው አይከብድም ግን ትንሽ። እሺ እናንተ አስቀይማችሁንም እኛ ይቅርታ እንጠይቃለን። በቃ ዝም በልና ተቀመጥ። እሺ ኧረ እኔ አሁን ምን ብዬ ነው ያወረከኝ? ኧረ በአላህ ኧረ ቢስሚላሂር ረህማን ረሂም ምን ብዬ ነው ያወረከኝ? እሺ ዝም በልና ተቀመጥ። እሺ እኔ የገባው ቅድም ነው። አንተ ኋላ ሌላ ሰው አስገብተህ ቁጭ በል ማለት ምን ማለት ነው? ጠይቀኝና ልወረድ። እብርሽ አውራውና እንቀጥላለን። ኧረ ቆይቶ ኧረ በአላህ እንዴ ምላስ ላይ ሚጥሚጣ አለ እንዴ? ምን አይነቶቹ ናቸው እነዚህ ሰዎች? እሺ ሪባትል 4 ደቂቃ እናደርጋለን። እሺ ዳጊ ወይ ደግሞ ስማኝ ኤብሪዬ ወይ ለኢንትሮዳክሽን 3 ደቂቃ ይበቃል አትልም? እሺ አረግን በቃ 3 ደቂቃ ዝም ብለን አጋጣሚ መንገድ እንትን ኳየርም ከልጆች ጋር ስለመጣ ኮንፈረንስ አለብኝና ችግር የለውም። እሺ ዝም ብለን ኢንትሮዳክሽን 3 ደቂቃ ሪባትል 2 ደቂቃ ከዛ በኋላ ምንድነው አይ ቲንክ ቢገርም እንዲ ፎርማል ውይይት ወይ ይቻላል ግን ዝም ብዬ ጌታ ይረዳል። አብሽር ከዛ ደግሞ ክሮስ ኤግዛሚኔሽን አይደለ ሳላ ለዛ እናደርጋለን። እሱ 10 ደቂቃ ይሁን። አዎ ኧረ በኢየሱስ ብራዘር ኮንፈረንስ አለብኝ ልጸልይላችሁ ልሄድ እኮ ነው። እዚህ ያለው እንትን አይልም አይቀርም። አይዞህ እብርሽ እና እኔ እንግባባለን። ችግር እሰጠዋለሁ 10 ደቂቃም ከፈለክ ሲጀመር ደቂቃ ማጥያ ያስተዋል ተብሪሽ እኔ በቃኝ ስለቆማ ፎርማል ነው። አይ እንደዛ ችግር የለውም ጌታ ምስክሬ ነው። ችግር የለውም። አይ ፎርማል ነው መሆን ያለበት ፎርማል ነው። ሶ ምንድነው የምታረጉት? ዳጊ አንተ ክሌም ስላረክ ስላሴ መጽሐፍ ቅዱሳዊ ነው ብለህ ታምናለህ። ስለዚህ ስላሴ መጽሐፍ ቅዱስ ላይ አለ ብለህ የምታስባቸውን ጥቅሶች 5 ደቂቃ ተወስደና ታቀርባቸዋለህ። የምትፈልገውን ጥቅስ 3 ደቂቃ ብራዘር 3 ብላለህ መንገደኛ። እሺ እንደዛ ከሆነ በቃ 3 ደቂቃ ወስደህ ከብሉይም ከሐዲስም ስላሴ ካለ እሱን ጠቅሳለህ። 3 ደቂቃ ሰጥቻለሁ። መቀጠል ትችላለህ አሁን። ኦኬ እሺ ጌታ የተባረከ ይሁን። ለምትሰሙት ይሄ የህይወት ቃል ይሁናችሁ። ልባችሁን መንፈስ ቅዱስ ይክፈት እና ስላሴ የሚለው ጥሬ ትርጉም ቤተክርስቲያን የሰየመችው ሲሆን ቤተክርስቲያን የሰየመችው ነው የሚለውን ሐሳብ ያዙ። ጥሬ ትርጉሙ አስተምሮ ወይንም ትምህርቱ አለ መጽሐፍ ቅዱስ ውስጥ ብዬ ክሌም ያደረኩት እኔ ነኝ። ግን ሊትራሊ ወርዱ ላናገኝ እንችላለን እና ስላሴ የሚለው ትምህርት መጽሐፍ ቅዱሳዊ ነው። ለምን ካልከኝ በአጭሩ ስላሴ የሚለውን ኮንሰፕት ሙስሊሞች ወይንም ሌላ የኦንሊ ጂሰሶች የማይረዱት ኮንሰፕት ለምን መሰላችሁ? በአጭሩ
ስላሴ ልዩ ሶስትነት ማለት ነው። ወይንም ልዩ ሶስትነት ያዙልኝ፣ ልዩ ሶስትነት ማለት ነው። ስላሴ which means ልዩ ሶስትነት ወይንም ትሪኒቲ ብላ ቤተክርስቲያን ታስተምራለች። እና መጽሐፍ ቅዱሳዊ ነው ብያለሁ። ዮሐንስ ወንጌል ምዕራፍ 1 ጀምሬ ቀደም ከኢብሪሽ ጋር ያወራ ነበርና በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለውን ሐሳብ እያንዳንዱን በስንኝ ሳብራራ በእግዚአብሔር መንፈስ ቅዱስ አማካይነት ስንገልጥ ነበርና እሱን ቅድም የነበራችሁ ሰዎች በእርግጥ የሰማችሁ ይመስለኛል። እንደዛውም ስላሴ ኮንሰፕቱን የምናየው የጳውሎስን መልእክት 13ቱንም ወይንም ከዕብራውያን ጋር 14ቱንም መልእክት ስንመለከት አብ ወልድ መንፈስ ቅዱስን ጳውሎስ በተደጋጋሚ በሰላምታውም በመልእክቶች ውስጥም ሲያወራ እንመለከታለን። የጳውሎስን መልእክታት መመልከት እንችላለን። እንደዛውም በዮሐንስ በራእዩ ኢየሱስ ክርስቶስ የታረደው በግ እርሱ አልፋና ኦሜጋ እንደሆነ የእግዚአብሔር አብ ዘላለማዊ ቃል እንደሆነ ሲያወሩ ሲተርኩ ሲናገሩ እንደነበር እንመለከታለን። እና ምን ለማለት ነው? ስላሴ ቅድም ብያቸዋለሁ ልዩ ሶስትነት ነው። ምን ማለት ነው? አንድ አምላክ ራሱን በሶስትነት ገልጠዋል ማለት ነው። which means አንድ አምላክ ነው የምናመልከው፣ ነገር ግን ሶስት አካል 3 person የምንለው ማለት ነው። እና which means አብ አብ ነው፣ ወልድ ወልድ ነው፣ መንፈስ ቅዱስ ነው። ምክንያቱም የአብና የወልድ ስርጸት ወይንም ከአብና ከወልድ የተገኘ መንፈስ ቅዱስ ነው ብለን እናምናለን። ለምሳሌ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ቀደም ኢብሪሽ አውጥቶልኝ ወንጌልን ስበኩ ካላቸው በኋላ ደቀ መዛሙርቴ አድርጉ ከማለቱ በፊት ምን አላቸው? አብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጉ ብሎ አስቀምጧል። እና ይሄ የአብ የወልድ የመንፈስ ቅዱስ አካል እኔ የሚል የራሱ ማንነት ያለው ስሜት እውቀት ፍቃድ ያለው እሱን ፐርሰን ብለን እንገልጻለን። ስለዚህ መንፈስ ቅዱስ አብ አይደለም፣ ወልድ አብ አይደለም፣ አብ ወልድ አይደለም። ስለዚህ አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ የአብና የወልድ ስርጸት ነው ብለን እናምናለን። ማቴዎስ ምዕራፍ 11 ቁጥር 27 ላይ ማየት እንችላለን። አደርዋይስ እንደዛ ማለት እንችላለን። እና ስላሴ ልዩ ሶስትነት ነው። እሱን ሐሳብ አልቋል። ዳጊ ቀጣይ 3 ደቂቃ የሚወስደው ኢብሮ ነው። የሱን ደቂቃ አንተ ላይ ይዛለሁ። ኢብሮ መቀጠል ትችላለህ። እሺ ቢስሚላህ ወሰላቱ ሰላም አላ ረሱላህ ሰለላሁ ዐለይሂ ወሰለም። እንግዲህ ያው ዛሬ የተያዘው ምንድነው ስላሴ ቢብሊካል ነው ወይስ አይደለም የሚል ርዕስ ነው ያዝነውና ምናልባት ዳጊ ትንሽ ሚዩት ብታረግ እንጂን እና ምንድነው መሰላችሁ ስላሴ ቢብሊካል አይደለም። ባይብል ላይ ስላሴን ያስተማረ አንድም ነብይ የለም፣ አንድም አካል የለም ስላሴን ያስተማረ። ወይ ደግሞ ስላሴ ማለት በመጀመሪያ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ያስተማረ አንድም ሰው የለም። እግዚአብሔርም ኢየሱስም አላስተማሩም እንዲህ ብለው ማለት ነው። ምንድነው በአጭሩ ባይብል ላይ ታዲያ ምንድነው ያለው ብላችሁ ካላችሁ ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው ብሎ ነው ያስቀመጠው። አንድ ከአንድ በላይ ምንም አምላክ ያስቀመጠው ነገር የለም። አንድ ሁለተኛ ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ አንድ አምላክ ማን ነው? ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን አለ። ስለዚህ ለሁላችን አንድ አባት ያለን አይደለምን አለ። ስለዚህ አንድ አባት የተባለው አንድ አምላክ የሁሉ ፈጣሪ መሆኑን አስቀመጠ። ለዛ ነው ኢየሱስም ይህንን ነገር ሳይደብቅ ምን አለ? ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ በምድር ላይ ማንንም አባት ብላችሁ አትጥሩ፣ አባታችሁ በሰማይ ያለው አንዱ ነው አለ። በቃ አንዱ፣ ማንንም በምድር ላይ አባት ብላችሁ እንዳትጠሩ አለ። ስለዚህ አባታችሁ ማን ነው? አንዱ በሰማይ ያለው ነው አለ። ስለዚህ የአባት የተባለው የሁሉ አባት በሁሉ የሚኖር በሁሉ የሚሰራ አንድ አምላክ የሁሉ አባት መሆኑን ደግሞ ኤፌሶን ምዕራፍ 4 ቁጥር 6 ላይ ተናግሯል። ስለዚህ የሁሉ አንድ አምላክ የሁሉ አባት ነው አለ። ይሄንንም ኢየሱስም ሲናገር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስም አላት መቅደላዊት ማርያም ምን አላት? ሂጂና ወደ ወንድሞቼ ሄደሽ አላት። ምን አላት? እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። ስለዚህ አባቴና አባታችሁ አለ። ለዛ ነው የሁሉ አባት ያለው። ተግባባን? አንድ አምላክ የሁሉ አባት አለ። ስለዚህ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ። ስለዚህ አምላክ የተባለ አንድ አምላክ አለ። ያ አንድ አምላክ ከሁሉ በላይ የሆነ አምላክ መሆኑን የተናገረው። ስለዚህ አንዱ አምላክ ማን ነው ብላችሁ ካላችሁ ታዲያ ባይብል ላይ በግልጽና በማያሻማ በማያጠራጥር ሁኔታ የተቀመጠው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ 30 ሰዓት ሲያልቅ ነገረኝ ስላልያዝኩኝ ምዕራፍ 8 ቁጥር 4 ላይ 4 እና 6 ላይ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ስለዚህ ማን ነው ብለን ስንል
ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። አንድ አምላክ አብ አለን። በቃ አያችሁ፣ ከአንዱ ከአምላክ በቀር ሌላ አምላክ ማንንም እንደሌለ እናውቃለን አለ። ስለዚህ ኢየሱስም ሲያመልከው የነበረው ለዛ ነው። ዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻህን የሆንክ አንተን የላከውም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ እውነተኛ አምላክ ብቻውን የሆነ አንድ አምላክ አለ፣ ከዛ ውጪ ማንም የለም ነው። ጨርሻለሁ። ደቂቃ ማልቋል። ቀጣ የሪባትል ዳጊ 2 ደቂቃ አለ። ቀጥል። ቴንክ ዩ ኢብሪሽ ገብቶ ግን እንዳልገባ የሆንክ ነው። ችግር የለውም። ትንሽ ስህተት ማይበት ኢብራሂም ላይ ምን መሰላችሁ? አንድ አምላክ እስራኤል ሆይ ስማ እግዚአብሔር አምላክ አንድ ነው ሚለውን ሐሳብ ስንመለከት አንድ አምላክ ነው ወዳጆቼ። አሁንም ሙስሊሞች ጆሮአችሁን ልባችሁን ክፈቱ። ምናመልከው አንድ አምላክ ነው። አንድ አምላክ ስንል ምን ማለት ነው? መጽሐፍ ቅዱስ አንድ ሲል ምን ማለት ነው? ይኸውላችሁ አምላክ ወልድ እግዚአብሔር ወይንም አብ ወልድ መንፈስ ቅዱስ ስንል በመለኮት አንድ ነው። ሶስት አምላክ አይደለም እናመልከው። ቢቴኬር አንድ አምላክ ነው የምናመልከው። ቅድም ብያለሁ፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለውን ቅድም ሳብራራ ነበር ለብሪሽና አንድ አምላክ በምን ባህሪ? በመለኮታዊ ባህሪው በስልጣን አንድ ናቸው። አንድ አምላክ ብለን እናመልካል። ነገር ግን ግብሩ ወይንም አካላቱ ምን ይለያያል? ምን ተብሎ እኔም ይላል። እኔ ማለት ይችላል አብ፣ ወልድ እኔ ማለት ይችላል። ለዛው ለምሳሌ ማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ እንዲህ ይላል፣ ያለ እኔ አብን የሚያውቅ የለም፣ ወይንም ያለ አብ ወልድን የሚያውቅ የለም፣ ያለ ወልድም አብን የሚያውቅ የለም ማለት። ስለዚህ አብን የሚተርክ ወልድ ነው፣ ወልድን የሚተርክ አብ ነው፣ መንፈስ ቅዱስን የሚተርክ አብና ወልድ ናቸው። ስለዚህ እኔ የሚል ለምሳሌ ዮሐንስ ወንጌል ምዕራፍ 1 ላይ ማየት እንችላለን። ቁጥር 17 አካባቢ መጥምቁ ዮሐንስ ስለ ኢየሱስ ምን እንዳለ፣ እንደዛም ሉቃስ ወንጌል ላይ ኢየሱስ አብ ስለ ልጁ የተናገረው ነገር አለ። በዮርዳኖስ ወንጌል ላይ በመጥምቁ ዮሐንስ በክርስቶስን ሲያጠምቀው ምን አለ? ከሰማይ አብ የምወደው ልጅ እሱ ነውና እሱን ስሙታል። ፐርሰን ነው የምንለው እሱን። ከዛስ መንፈስ ቅዱስ በርግብ አምሳል ተገለጠና ምን አለ? አረፈበት። በማን? በክርስቶስ ኢየሱስ ላይ። ስለዚህ በሶስቱም ያለ መለያየት ያለ መበላለጥ እኩል መለኮታዊ ስልጣን አለ። አንድ አምላክ ብለን እናመልካለን። ደቂቃ አልቋል። ዳጊ ኢብሮ ሪባትር 2 ደቂቃ አለ። ቀጥል። እሺ ቢስሚላህ። ያው እንግዲህ ባይብል ላይ እስካሁን ድረስ ዳጊ ለማንሳት የሞከራቸው ነገሮች አሉ። ስላሴን የሚያሳይ አንድ ነገር አልጠቀሰም። ይታርግልን ዳጊ። ባይብል ላይ አሁንም እየጠበቅኩ ነበረ። ቢያንስ አንድ ጥቅስ ጠብቄ ነበረ። አንድም ጥቅስ አልቀረበም። ስላሴን የሚያመለክት አንድ ጥቅስ የለም። አንድ። ስለዚህ እኛ አሁን ችግሩ እንዴ አንድ አምላክ የሚለውን እኮ ትክክል ነው ባይብል ላይ አለ። ግን ችግሩ የሌለው ምንድነው? አንድ አምላክ በሶስት አካል የተገለጠ አንድ አምላክ አለ የሚል ባይብል ላይ የለም። ሽታው ነው የሌለው። ሽታው አይደለም ጥቅስ ሊኖር ሽታው ነው የሌለው ነው። በቃ ሐሳቡ ራሱ የለም ነው እያልናቸው ያለ ነው። ስለዚህ ያለው ማን ነው ብለን ካልን አንድ አምላክ ከአብ ውጪ የተነገረለት የለም። አሁን የጠቀሳቸው ጥቅሶች አሉ። ለምሳሌ ዮሐንስ 1:1 ጠቀሰ። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይሄናውን ላብራራ ብል ያው የኢየሱስን አምላክነት ጉዳይ ላይ ልንመጣ ነው። ኢየሱስ አምላክነት ላይ አይደለም ርዕሳችን ያለው ምንድነው? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው። ስለዚህ አሁን እሱ እያቀረበ ያለው 2% ነው። 2% ደግሞ አብ ወልድ መንፈስ ቅዱስ አይደለም። በመጀመሪያ ደረጃ ቢሆን ራሱ ዮሐንስ 1:1 ራሱ ስላሴን አይደለም የኢየሱስን አምላክነትም አያሳይም። ስለዚህ ቃል የሚለው ነገር ሎጎስ ነው። ሎጎስ ማለት ደግሞ ቃል ንግግር ነው። እግዚአብሔር በንግግሩ ይፈጥራል ነው። ስለዚህ በዚህ ንግግሩ ስጋን ፈጠረ የሚል ነገር ነው የሚያሳየው። ተግባባን። ሌላ የምወደው ልጄ ነው እሱን ስሙት አለ። ማቴዎስ 3:16 ላይ ያለውን ጥቅስ ነው ያመጣው። እሱም ቢሆን ያቀረበው ነገር ምንም የሚገናኝ አይደለም። ኢየሱስ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይልም ቀባዋል። ኢየሱስ ቅቡ ስለሆነ መንፈስ ቅዱስ ቅባት ነው። እግዚአብሔር ቀቢ ነው። ስንት እግዚአብሔር አለ? አንድ እግዚአብሔር አለ። እሱም ምንድነው? አንድ አምላክ አለና በአንድ አምላክና በሰዎች መካከል ያለው መካከለኛው ደግሞ አንድ አለ። እሱ ሰው የሆነው ክርስቶስ ኢየሱስ ነው። ኢየሱስ ሰው ነው። አለቀ ማለት ነው። ጨርሻለሁ። ወደ ሪባትል እንሂድ። ደቂቃው አልቋል። ቀጣይ ጥያቄና መልስ ነው የሚሆነው። ስንት ደቂቃ ነው የምትወስዱት ለዚህኛው? 10 ደቂቃ። ኢየሱስ ይብርሽ
ጥያቄና መልስ ነው። አንዱ ዳጊ ኤታሜስ 9 ሰዓት ሊሆንብኝ ነው። ባይዞ ፕሮግራም ኳይ ስላለ 3 ደቂቃ ባይዞ 3 ቢስሚላህ 3 ደቂቃ 5 ኧረ ኢብሬ እሺ 5 ደቂቃ ቀድሞ የሚጠይቀው ማን ነው? አንዴ ቆይ ቀድሞ የሚጠይቀው ማን ነው? ኢብራሂም ይጀምር። አንተ ብትጀምር ጥሩ ነበረ። አያ እኔ አልጠይቅም፣ ዛሬ አልጠይቅም። እሺ በቃ ጥሩ ልጠይቅህ። እሺ ያው ደቂቃዬን አስጀምርልኝ። እንግዲህ አምላክ በሶስት አካላት የተገለጠ 3% ነው ብሎ ያስተማር አንድ ነብይ ይስጠኝ ባይብል ላይ። ነብይ? አዎ አንድ ነብይ። ከዘፍጥረት እስከ ራእይ እኮ አልኩ ብራዘር። አንድ ጥቅስ አንድ ጥቅስ ቆላስይስ ምዕራፍ 1 ቁጥር 15 ቶሎ ክፈት። አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ አምላክ በሶስት አካላት የተገለጠ እንዴ ቆላስይስ የተገለጠ የሚለው ተው በቃ ተው። ነብይ ነው ቆላስይስ ሲጀመር ምን ሆነ ነው? አይዞክ ነብይ ነው ነብይ ብለን ተከስከው እብሪሽ ጥያቄው ደገመው ወይ? እሺ በሰዓት ይናዝልኝ ያላገጠ ስለሆነ ቆይ አንዴ ዳዲ ከምር ኢብራሂም ጌታ ምስክር አላላገጠ። አይ እንደዛ አይደለም። በፍጹም ትትና ነው ያወራው ያሉት በታምር ነው ያለው። አምላክ በሶስት የተገለጠ ነው የሚል ብሎ ያስተማረ አንድ ነብይ መረጃ አንድ ምን አልከኝ? ነብዩን ተው መጽሐፍት ሁሉ የትንቢት ናቸው እኮ ስጠኝ ነው እኮ ነው ጥያቄ ይሄ ነው። ከሌለ የለኝም ለምን እላለሁ? የወንጌል አማኝ ነኝ። አምላክ በሶስት አካል የተገለጠ ነው ብሎ ያስተማረ አንድ ነብይ ይስጠኝ። አንድ ነብይ ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ድረስ ማለት ነው። ለምሳሌ አብ ራሱ ቀጥልሽ እኔ ነብይ ነው ብዬ ነው ይሄን ፖለቲካውን ተውና አሁን ከነገደሙ ጥሩ ያወራ ነበር። ይቅር በቃ ይለፍ። ሁለተኛ ጥያቄ ለምን ሳላወራ ዕብራውያን ምዕራፍ 1 ክፈት። ዕብራውያን ምዕራፍ 1 ቁጥር ስንት ክፈት? ከመጀመሪያ ከቁጥር 1 ጀምርና ነው። እግዚአብሔር በመጀመሪያ ምን ይላል መሰለህ? እርሳው ደቂቃውን እብሪሽ እኔ ስለማልጠይቅህ ደቂቃውን ተው። እሺ አይ እንደዛ ከሆነ ሰዓት ይጨምራል። እሺ ምን አለ? ከጥንት ጀምሮ ችግር የለውም ደቂቃውን ተው። በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞ ዘመናትን ባደረገበት በልጁ በዚህ ዘመን መጨረሻ ለኛ ተናገረናል። እሺ ከፈተው ባይብሉን ከፈተው ለኔ በቃ ይበቃኛል። አይ ተው ሰዓት እየገደልክ ነው ብራዘር። ተው ኧረ እብሪሽ መልስ አይደለም። ተው በቃ አይ መልስ አይደለም። ዕብራውያን ምዕራፍ 1 መልሰልኛል። እሺ ሁለተኛ ጥያቄ ማርያም አንዱን አምላክ ወልደዋለች? ወልድን እኔ ማርያም አንዱን አምላክ ወልደዋለች? ያንተን ጥያቄ ሳይሆን ክርስቶስ ኢየሱስን የእግዚአብሔርን ዘላለማዊ ቃል ወልድን ወልደዋለች። አንዱን አምላክ ወልደዋለች። ማቴዎስ ወንጌል ምዕራፍ 1 እናንብበው። ያልጠየቁን አመለስ እኔ የጠየቁ ማርያም አንዱን አምላክ ወልደዋለች ወይስ አልወለደችውም? እኔ ማወራው በመጽሐፍ ቅዱስ ነው። ያልጠየቁን አትመለስ። እሺ መልስ የለውም። ሁለተኛ መልስ ማርያም ወልድን ወልደዋለች? አዎ ወልድ አምላክ ነው። ወልድ አምላክ ነው። እሺ ማርያም ያልወለደችው አምላክ አለ? ወልድ አምላክ ነው። ማርያም ያልወለደችው አምላክ አለ ወይ? ማርያም አይደለም የወለደችው። ማን ነው? እና አርሴማ ነች የወለደችው? እብሪሻ እና ማን የወለደችው? ማርያም ኢየሱስን አልወለደችው? ይኸው ስም ከማርያም የተገኘው ወልድ ስጋንና ነፍስን ነው የነሳው ከማርያም። አምላክ ከአምላክነቱ ጋር አታጋጨው። አብን ወልደዋለች እንዳይጋጭብህ ነው። ለዚህ ማርያም አብን ወልደዋለች። ወልድን ልጅ ይሰጣል። ማርያም አብን ወልደዋለች ወይስ አልወለደችውም? ወልድን ወልደዋለች ወይስ አልወለደችውም? ወልድን ነው የወለደችው። እኔ ወልድን ወለደችው አልወለደችም ብዬ ጠይቄያለሁ። ማርያም አብን ወልደዋለች ወይስ ወልድን ነው የወለደችው? ያ ነው መልሴ። እሺ ሶስተኛ ሌላ ጥያቄ ያው መልስ የለም ማለት ነው። እሺ አለ መልስ አለ። ኢየሱስ ክርስቶስ ተወለደ፣ አማኑኤል ሆነ፣ እግዚአብሔር ከኛ ጋር ሆነ። በቃ ሮሜ ምዕራፍ 16 ቁጥር 27 ላይ ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ ከዘላለም ድረስ ክብር ይሁን አሜን አለ። ብቻውን ጥበብ ያለው ማን ነው? ቃሉ አወራ እኮ ምን ላውራ ነው እኮ ማን ነው ጥያቄው። እዚህ ጋር ብቻውን ጥበብ ያለው ለእግዚአብሔር በኢየሱስ ክርስቶስ ምስጋና አቀርባለሁ ይላል። ብቻውን ጥበብ ያለው ማን ነው?
በተመሳሳይ ሁኔታ መጽሐፍ ቅዱስ ውስጥ ያለውን አገላለጥ ተመልከት። መጽሐፍ ቅዱስ ያብራራውን መልስ ማን ነው ዳጊ? እንደ ሌላ ነገር አታብራራልኝ። ብቻውን ጥበብ ያለው የተባለው ማን ነው? አብ፣ ወልድ፣ መንፈስ ቅዱስ። ከአብ ውጪ ጥበብ ያለው የለም። ሶስተኛ ጥያቄ አብ፣ ወልድ፣ መንፈስ ቅዱስ። ዓለማት የተፈጠሩት በወልድ ነው። መረጃ አምጣ። መረጃ አብ፣ ወልድ፣ መንፈስ ቅዱስ መረጃ። ብቻውን ጥበብ ላለው የተባለው አብ ነው ወይስ አብ፣ ወልድ፣ መንፈስ ቅዱስ? በተለያየ አገላለጽ ተገልጿል መጽሐፍ ቅዱስ ላይ። የለም ነገርኩህ እኮ አንብብ። ቆላስይስ ምዕራፍ 1 ቁጥር 15 ሮሜ በቀኝ ሮሜ ኃይላትን ስልጣናትን ሁሉ የገረሰሰ አረ ሰዓቴን ልጠቀም። ሮሜ ምዕራፍ 1 ቁጥር 8 ላይ እሺ። ቆላስይስ ምዕራፍ 2ን ክፈት። ቆላስይስ ምዕራፍ 2 አረ ሰዓቴን ያዝልኝ ሳላይ ልጅ። እሺ ሮሜ ምዕራፍ 1 ቁጥር 8 ላይ እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ አለ። አምላኬ የተባለው ማን ነው እዚህ ጋር? በክርስቶስ ኢየሱስ ለአብ። ስለዚህ አምላኩ ማን ነው? አብም ወልድም መንፈስ ቅዱስም። የለም እንደዛ የሚል ነገር የለም እዚህ ጋር። እዚህ ቦታ ላይ ኖር ይችላል። ብዙ ቦታ አረ ብራዘር ቆይ ብዙ ቦታ እዚህ ጋር አምላኬን ያለው ማን ነው? በአንድ ጥቅስ አይብራራም ብራዘር። ማን ነው እዚህ ጋር አምላኬን ያለው? በአንድ ጥቅስ አይብራራም። አምላኬን ያለው ማን ነው እዚህ ጋር? መልስ። አምላኬን በአንድ ጥቅስ አይብራራም። ማን ነው? ማን ነው? መልስ። አምላኬን አንድ ጥቅስ አይብራራም። ማን ነው? እኔ ጥያቄ ነው ጠይቄ። በተመሳሳይ ሁኔታ ለአብም ተገልጧል፣ ለወልድም ማን ነው? ይሄንን ምስጋና ቀርበዋል። ሮሜ ምዕራፍ 1 ቁጥር 8 ላይ ማን ነው አምላኬን ያለው? አንብበው እንደገና ብራዘር ተወው። የሚለው እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ አለ። ማን ነው ይሄ አምላኬን ያለው? አምላኬን ማን ነው? መጽሐፍ አወራኔ ለምን ላወራ ብራዘር እኮ ማን ነው እንዴ? አታውቀውም? አላውቀውም። በቃ አላውቀውም። እሺ ስለዚህ ያው እንግዲህ እሺ እና ማይክ የተቀያየረ ማጣደል ጥያቄ ዛሬ አላውቀውም ማለትም አንድ ትልቅ ነገር ነው። እሺ ስለዚህ አላውቅም ግን መጽሐፍ ቅዱስ አብን በተመሳሳይ ሁኔታ ጳውሎስ ያመሰግነው ትመለከታለህ። ወልድን ሲያመሰግነው ኧረ ሰዓቲን ወልድ አንድ አምላክ ተብሎ የተጠቀሰበትን አንድ ጥቅስ ስጠኝ። ወልድ አንድ አምላክ ተብሎ የተጠቀሰበትን አንድ ጥቅስ ስጠኝ። ክፈት መጽሐፍ አንድ ቆላስይስን ክፈል። እሺ አንድ አምላክ ተብሎ የተጠቀሰበት አንተ ጥያቄው ስታጣመሚ ወልድ አንድ አምላክ ተብሎ የተጠቀሰበት ቆላስይስ ክፈት ቆላስይስ እሺ ቆላስይስ ያው ሰዓቱ በሱ ነው የሚያዘው። ምዕራፍ 1 ቁጥር ስንት? ቁጥር 15 እሺ አራው እሺ የት አለ ወልድ ኢየሱስ አንድ አምላክ ተብሎ አንብብ ከቁጥር 15 ጀምር። እሺ እሱም የማይታይ አምላክ ምሳሌ ነው። ቀስበል እኔ ነው ማነበው። እርሱም የማይታይ አምላክ ምሳሌ ነው። ማን? ወልድ እኮ ኢየሱስ ክርስቶስ ይላል። እሺ ስለዚህ የማይታይ አምላክ ምሳሌ አለ፣ የማይታይ አምላክ ደግሞ አለ አይደለ? ስንት አምላክ ነው ያለው? yes አንድ አምላክ አልኩ። የማይታየው ነው ወይስ የሚታየው ነው? አንዱ አምላክ ይኸውልህ በስጋ መለኮት የተገለጠው ወልድ እግዚአብሔር የማይታይ እኔ አሁን የጠየቅኩት ጥያቄ በመጀመሪያ ደረጃ ልለፍልኝ። ይሄ እኮ ሚስጥር እኮ ነው ብራዘር፣ ታላቅ ሚስጥር ነው ብራዘር። ቀስ ብለን የምታወራው ደቂቃ አልተያዘም፣ ችግር የለውም። 10 ደቂቃ ጨምር፣ ያዝ ችግር 10 ደቂቃ ያዝና ጠይቀኝ። ችግር የለውም። ስለዚህ አሁን ኢየሱስ ክርስቶስ አንድ አምላክ ተብሎ የተጠቀሰበት ጥቅስ አለ ወይስ የለም? አንድ አምላክ አሁን እዚህ ጋር የወልድን አምላክነት የሚገልጥ ጥቅስ ለምሳሌ እኔ ላሳይ። መልስልኝ፣ ቆላስይስን መልስልኝ። እሺ የኔ ሰዓት እኮ ነው። እርሱም የማይታይ አምላክ ርዕስ ተስቷል፣ ርዕስ ስታል። እሺ ችግር የለውም። በፍጹም የማይታይ አምላክ ምሳሌ ነው አለ። የወልድን አምላክነት የነገርኩ ነው። ቆላስይስ ላይ ጳውሎስ ለቆላስይስ ሰዎች የጻፈውን የወልድን አምላክነት የነገርኩ ነው። ኢየሱስ ክርስቶስ እኔ የጠየኩት የኢየሱስን የሁሉ ነገር እሱ የአብ ምሳሌ ነው። እሱ ዳጊ የጠየቁ ኢየሱስ አንዱ አምላክ ነው ኢየሱስ አንድ አምላክ የሚል ጥቅስ አምጣልኝ ነው ያልኩ ወይስ ኢየሱስ አምላክ ነው የሚል ጥቅስ ነው የጠየቁ? የወልድን መለኮትነት እየነገርኩ ነው። አምላክነት ማለት ያ መለኮትነት ይሁን ደስ ይበል በቃ ችግር የለውም። አምላክነት መለኮትነት እኮ እሱም የማይታየው አምላክ ምሳሌ ነው ያለው። እሱም አምላክ የማይታየው አምላክ ነው ያለው። ቀጥል አይዞህ ቀጥል። ነጠላ ሰረዛል ጀርስ እዚህ ጋር ነው ወይ ነጠላ ሰረዛል። መጽሐፉ የኛው መጀመሪያ እርሱ የማይታይ አምላክ ምሳሌ ነው እንጂ የማይታየው አምላክ አይደለም። የማይታየው አምላክ ግን አይደለም። እሱ ይሰማል። የማይታየው አምላክ ነው ወይስ የማይታየው አምላክ ምሳሌ ነው? ኢብራሂም እየሰማው ነው። የማይታየው አምላክ ነው የማይታየው አምላክ ምሳሌ ነው?
በቃ እሺ እሺ የማይታየው አምላክ ነው ወይስ የማይታየው አምላክ ምሳሌ ነው? ይሄ ስለ ወልድ የተጠቀሰ ነው። ጥያቄ ነው የጠየቁ። የማይታየው የአብ ነጸብራቅ ነው። የማይታይ አምላክ ምሳሌ ነው እንጂ የማይታየው አምላክ አይደለም አይደለ? አዎ ስለ ወልድ ነው እያወራ ያለው። ስለዚህ አንድ የማይታይ አምላክ አለ፣ ሌላ ደግሞ የሚታይ አምላክ አለ። ሁለት አምላክ ኖ አንድ መለኮታዊነቱን አንድ ነው እኮ ያልኩ እኮ። ለዚህ እኮ ነው ልዩነታችን እኮ አንድ አምላክ የማይታየው ነው ወይ የሚታየው? አንድ አምላክ አንነጣጥልም። እኛ የማይታየው ነው የሚታየው? አንነጣጥልም። ብሪሽ የማይታየው ነው የሚታየው? አገላለጽ ነው እዚህ ጋር ጳውሎስ የገለጸበት መንገድ ነው እንጂ የተነጣጠለ ነገር የለም። እሺ ሁለተኛ አዛው መለኮታዊ አምላክነቱን መለኮታዊ ባህሪውን አንነጣጥልም። አንድ ምንለው ለዚህ ነው። እዛው ደግሞ ልጠይቅ። እሺ የማይታየው አምላክ ነው ወይስ ምሳሌ ነው? ምሳሌ ነው። በቃ ምሳሌ ደግሞ ነው ማለት አይደለም። ስለዚህ አሁንም አለቀ ማለት ነው። ነው አለቀ። በቃ መጽሐፉ አለቀ። ቀጥል እኮ ነው የምልህ። አለቀ በቃ። ወዴት ነው የምቀጥለው? ምሳሌ ማለት በቃ እሱ ይሄ የማይታየው አምላክ ምሳሌ የሆነው የሚታዩትና የማይታዩትን ዙፋናት እሺ ቀጥል። ቢሆንም ወይም ጌትነትን ወይም አለቅነትን ወይም ስልጣናትን በሰማይ በምድር ያሉትን ሁሉ በእርሱ ተፈጥረዋልን። ከዛ ከፍጥረት ሁሉ በፊት በኩር ነው ማን? ስለዚህ ይሄ ወልድ የሆነው ኢየሱስ ክርስቶስ ኢየሱስ ጌታ ነው። እሺ ሁሉ በእርሱ ሆኗል፣ ለእርሱ ተፈጥሯል ይላል። ኧረ ቆይ እባክህ፣ ኧረ ተረጋጋ። ቆይ አንዴ ብራዘር፣ እንዴ ገና እኮ ጥቅሱ እዚህ ጋር አልቋል። በመጀመሪያ ደረጃ እዚህ ጋር አላለቀም። ነጠላ ሰረዝ አማርኛ ተምራል አይደል? ይሄው ነጠላ ሰረዝ ብራዘር፣ ነጠላ ሰረዝ አንደኛ ርዕስ ስተሃል። ይሄው ነጠላ ሰረዝ። ኧረ ቆይ አንዴ ዳጊ ተረጋጋ። አንደኛ ይኸውላችሁ በጀማው ነጠላ ሰረዝ አይደለም፣ አማርኛ አታውቅም። ድርብ ሰረዝ ነው እዚህ ጋር አንደኛ ድርብ ሰረዝ ነው። እኔ ዝም ብዬ ልለፍ፣ ብዙ ነገር እያለፍኩ ነው ዳጊ። እሺ ድርብ ሰረዝም ይሁን ነጠላ ሰረዝም ይሁን እሺ እንምጣና ይኸውልህ በመጀመሪያ የሥላሴ አስተምሮ እዚህ ላይ የለም። ስለ ምሳሌ ነው የሚያወራው። ስለ አምላክነት አንድ አምላክ አላልከኝም? ቆይ አንድ አምላክ አላልከኝም እኮ። አንድ አምላክ ተብሎ የተጠቀሰበት ጥቅስ አለ ወይስ የለም? አሁንም እሱ ነው። ስለ ወልድ አምላክነት ነው እያወራሁ ያለሁት። አንድ አምላክ ሶስት አምላክ አላልኩም እኔ። አንድ አምላክ በሶስት አካልነት ተገልጧል፣ በግብር ተለያይቶ። ቆይ ብራዘር አለ። ስለ አምላክ ከሆነ አምላክ የሚለው ይኸውልህ ሙሴም አምላክ ነው፣ ነቢያትም አምላክ ናቸው። አሁን ጥያቄ እኔ አንድ አምላክ ተብሎ ባይዘው ያዘሱ ሌላ ጊዜ እንወያያ። መጽሐፉን አውዲ ዘንብ አንድ አምላክ ማን አለን ይላል እዚህ ጋር። ቆይ አንዴ ከይቅርታ ጋር አንዴ አንድ አምላክ ማን አለን ይላል? ማን አለን ይላል? አብ አለን። ኦኬ ልክ እንደዚህ ኢየሱስ አንድ አምላክ ኢየሱስ አለን ይላል ባይብል ላይ እንዲህ የሚል ጥቅስ ታገኛለህ? ነገርኩህ እኮ ስለ ወልድ ተጠቅሷል እኮ አልኩህ። እኔ የጠቀስኩት አገላለጽ ነው። መጽሐፍ ቅዱስ ላይ ልዩነት የሚያመጣው ነገር እኔ እናንተ መካከል አገላለጽ ነው። በጣም ከባድ ነው። እንትናዬ አንድ ጥያቄ አልመለስክልንም እስካሁን ድረስ። ኤብሬ እሺ 20 ደቂቃ ወስደ 20 ደቂቃ። እሺ አሁን ደግሞ ልጨምርልህ። እሺ ወይስ ትቸኩላለህ? ልጨምርልህ። ኤብሬ በጣም ባይዘ ወደ ጌታ እንደምትመለስ በእርግጠኛ ነኝ በቅርብ ጊዜ። አረ ዋላ እንዴ! አረ ተው ከምሬ ነው የምልህ። ለምን አትልም? ልቀጥል ቆይቴ። አረ እባክህ ባረ ስላለ ብለህ እንዴ! ዮሐንስ ወንጌል ምዕራፍ 3 ቁጥር 36ን ክፈትልኝ። እሺ ምን ልታሳይ ነው? ክፈትልኝ። ምን ልታሳይ ነው? መጀመሪያ በጌታ ክፈትልኝ። እሺ በእብሬ ክፈት። አልቋል። በቃ ልክፈትለት። አልቋል እኮ መች ጠየቅኩህ እኔ። እሺ ማታ ገባሉ ጋር ፎርማል ማታ እናወራለን። በዚህ ዮሐንስ ወንጌል አወራን እኮ በቃ ችግር የለውም። ዮሐንስ ወንጌል ማታ እናወራለን። ምዕራፍ 3 ቁጥር ስንት? 3:36 3:36 እስቲ ዮሐንስ ወንጌል ነው መጨረሻ ከ3 መጨረሻ ከ በልጁ የሚያምን የዘላለም ሕይወት አለው አለ። አንብቃት እሺ አሳየኝ እስቲ እብርሻ። ወይኔ ቸርች አረከው እኮ በልጁ የሚያምን የዘላለም አይደለ? ከ34 ጀምራ በብልኝ እስከ 36። እሺ ይኸው እግዚአብሔር የላከው ቀስ በል ብለህ ቀስ ብለህ እሺ አንብብሽ። ያው ደስ ይበልሽ። እስቲ አንተ አንብብልኝ። አንተ አንብብልኝ። እግዚአብሔር የላከው የእግዚአብሔር ቃል ይናገራልና አሜን። እግዚአብሔር መንፈሱን ሰፍኖ እሺ ይሰጥማልና አለ። እሺ አባት ልጁን ይወዳል፣ ሁሉንም በእጁ ሰጥቶታል አለ። አሜን። በልጁ የሚያምን የዘላለም ሕይወት አለው አለ። በልጁ የሚያምን በልጁ የማያምን ግን የእግዚአብሔር ቁጣ በእሱ ላይ
ይኖራል እንጂ ህይወት አያይም ማለት። ስለዚህ በቃ ከዚህ መዳን አለብህ ብራዘር። አሁን ለምን ሄድክ? ሰርፕራይዝ ላድርግ ኢብሪሽ በጌታ ቆይ አልጨረስኩም እኮ እዛ ቤት። ኧረ ሰርፕራይዙን ደስተ ኢየሱስን ጮኸ። ይኸውልህ ልብ አድርገህ ኢየሱስን ጮኸ። ለምንድን ነው የምትሄደው? ቆይ አንዴ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። በኢየሱስ እንዳታምኑ ሰዎች በላከው በአብ ነው የምታምኑት። አለቀ። ይሄ ነው ሰርፕራይዙ። እሺ ቆይ ይሄንም አስረዳለሁ። ቆይ ኢብሪ ትሰማኛለህ? አሁን ሌላ ደግሞ ጥቅስ አንታሽ። በቃ አሁን እሺ ቆይ ኢብሪ ከዚህ አትሄዳ። ኢብሪ ቆይ አውራ ሂድ ቀጥል። ምን አለ እዚህ ጋር? ኢየሱስም ጮሆ እንዲህ አለ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። በኢየሱስ አይደለም የምታምነው ማለት ነው። አየህ ምን እያለ ነው እዚህ ጋር? ኢየሱስ መልእክተኛ ነው። መልእክተኛ ከላከ አይደለም። ስለማን እያወራ ነው? ስለ እግዚአብሔር አብ ነው የሚያወራው። ስለምን እያወራ ነው? ስለ አብ እያወራ ነው አይደል? አዎ። ስለዚህ ቆይ ስለ አብ እያወራ ነው። አዎ ስለ አብ ነው። ስለ አብ እያወራ ነው አይደል? ኧረ በአላህ አታስደጋግመኝ። ሬዲዮ አደረከኝ እኮ ዳጊ። ምን ነው ብሪሽ በእናትህ አዎ ብላ። እሺ ይሄን ያወራው የት ሆኖ ነው? ምድር ላይ ሆኖ ነው አይደል? በስጋው ራቱ ነው። ከዛ ክፈትልኝ ዮሐንስ ወንጌል ምዕራፍ 6ን ክፈትልኝ። በቃ ይሄ አለቀ። ያ ጀማል አላለቀም አስረዳሃለሁ። አውዳለሁ መጽሐፍ ቅዱስ በኢየሱስ ስታምኑ በላከው ማመኑ ነው እንጂ በኢየሱስ አይደለም። በስጋው ራቱ የተናገረው ነው። መለኮታዊ ስልጣኑን የካደ አይደለም። የብረት ወራት አለው ኢየሱስ የብረት ወራት አለው። ኤብሪሽ መቼ ነው ክፉ ነገር አወራው? ንገረኝ። እሺ ያው ኢየሱስ በስጋው ሌላ በምን አለ? የአብን ፍቃድ ሊፈጽም ነው የመጣው። ይኸውልህ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ አምላክ ሆኖ ሳለ ክብሩን እንደመቀማ ሳይቆጥር ያለ ልክ ዝቅ ብሏል። የለም እንደዛ የሚል ነገር የለም። ፊልጵስዩስ ክፈት ምዕራፍ 2 ክፈት። የት አለ? ይኸው አይደለ እርሱ በእግዚአብሔር መልክ ሲኖር ሳለ የት አለ? አምላክ ሆኖ ሳለ የሚለው ሶሪ ይላል ንግግሬ ሶሪ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማስ እንደማይገባስ አልቆጠረም። ምን ሆኖ ሲኖር ሳለ? ቆይ በእግዚአብሔር መልክ ምሳሌ ቅድም ያልኩህ እሱ ነው። ወንድ ልጅ እግዚአብሔር ምሳሌ ያልኩህ የማይታይ አምላክ ምሳሌ ነው። ወንድ ልጅ እግዚአብሔርን አይቶት የሚያውቅ የለም፣ ሊያየውም አይችልም። ወንድ ልጅ በአብ እቅፍ ያለው አንድያ ልጁ ምን ብሏል? ተርኳል። ዮሐንስ ወንጌል ምዕራፍ 6ን ክፈትልኝ። ዮሐንስ ወንጌል አላስቀኝም። ምዕራፍ 6 ዮሐንስ ወንጌል ምዕራፍ 6 ዮሐንስ ወንጌል ምዕራፍ 6 እሺ ያሳያለሁ። ቆይ የኔ ሰዓት እኮ ነው። አልጠይቅም ማለት ነው። በቃ ልጠይቅሃለሁ። እሺ ምዕራፍ 6ን እሺ እንደዛ ከሆነ መልስ ያሰማል። ዮሐንስ ወንጌል ምዕራፍ 6 እሺ ያው ዮሐንስ ወንጌል ምዕራፍ 6 ወይ ነው ፎርማል ዲቤት ነው ማለት ነው። ቁጥር ስንት? ኧረ ኢብሪሽ እኔ ክፉ ነገር እውነት ምንም አልተናገርኩም። እሺ ቁጥር ስንት? ምዕራፍ 6 ቁጥር 17 ቁጥር 17 እሺ ክፈት ከፍ አድርገው። ያው በታንኳውም ገብተው ቆይ ዮሐንስ ወንጌል ምዕራፍ 6 ነው ያልኩህ። እና ታዲያ ምንድን ነው ዮሐንስ ወንጌል ምዕራፍ 6 ነው ያለሁት እሱ። ቆይ እስቲ ቁጥር 18 ላይ ነው። ምን ፈልገህ ነው? እሺ ቃሉን ታስታውሰዋለህ? የሆነ ቃል አለ ምን የሚል አባቴም በስራ ላይ ነው እኔም በስራ ላይ የሚለው የለም? እሺ አባቴ በስራ ላይ ነው እኔም በስራ። እና ታዲያ ኢየሱስ ስራ ላይ አይደለም ማለት ነው? ቆይ ቁጥር ስንት ላይ ነው? ወደ ታች ወደ ላይ አድርገው። እሺ ወዲያው የቱ ጋር ቁጥር ስንት ላድርግልህ? ቆይ እስቲ ቁጥር ወደ ላይ እስቲ ወደ ታች ማለት ነው። እሺ ካገኘው አንብብ አንተ። እሺ አይ በቃ ወይ ጥያቄ ቀይሬ ታስታውሰዋለህ? አይ አላስታውስኩትም። አላገኘው እሺ በቃ ሌላ ቀይር። ሌላ ደግሞ ቀይር። እሺ የት በእናትህ እሱ ቃል እኮ ዮሐንስ ወንጌል ምዕራፍ 6 ነበር። እሺ ሌላ ቀይር። በቃ ሌላ ሪዞልት እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 16 ጀምራን በስ ምዕራፍ 8 ቁጥር 16 እሺ ማን ነው ገባው? የላከኝ አብ እንትን ነው መንፈስ ነው። እሺ የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና እኔ ብፈርድ ፍርዴ እውነት ነው አለ። እሺ ምን ይላል? ምን አለ? የላከኝ አብ በቃ ኢየሱስ መልእክተኛ ነው ማለት ነው። አለቀ። ቆይ አንብብ እንጂ ምን ሆነ ነው? አንብብ በቃ መልእክተኛ ነው። አለቀ። ያው የላከኝ እስከ 18 አንብብ። እንደገና አንብብ። ይኸው የላከኝ አብ ከኔ ጋር ነው እንጂ ማን ይላከው? አብ ይያለው እኮ ነው
በቃ አምላክ የሚልከው አለ። ቆይ ልንገርህ በእናትህ ብሪሽ የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁም። እኔ ብፈርድ ፍርዴ ምንድነው? እውነት ነው። እሺ ቁጥር 17 እሺ ልቀጥል። የሁለት ሰዎችን ምስክርነት እውነት እንደሆነ በሕጋችሁ ተጽፏል አለ። ልቀጥል። እሺ ቁጥር 18 ስለራሴ የምመሰክር እኔ ነኝ፣ የላከኝ አብ ስለኔ ይመሰክራል አለ ኢየሱስ። ስለራሴ በቃ አየካ እኔ ማለት የሚችል መለኮት የሆነ የእግዚአብሔር አብ ወልድ ዘላለማዊ ቃል ነው። እኔ ማለት የሚችል ፐርሰን ምን ነው? እሱ ነው ማንነት ያለው እኮ የት አለ እኮ ማንነት ፐርሰን ምንድን ነው ለአንተ? ቆይ እኮ ኢየሱስ ማንነት የለም አልኩኝ እንዴ? ነኝ የት አለ? ኢየሱስ አምላክ ነው የሚለው ፐርሰን ነው አይደል? ማንነት አለው አይደል? እኔ ማለት የሚችል ፐርሰን አይደለም አልኩኝ እንዴ? አንተም ፐርሰን ነህ፣ እኔም ፐርሰን ነኝ። ኢየሱስም ፐርሰን ነው። ምንድን ነው? በጣም በቃ አልሸነፍ እያልክ ነው እንዴ? ምን የለም እኮ ጥቅስ አላመጣህም ብሮ። አይዞህ። እሺ። ስለዚህ እኔ ሌላ ጥያቄ ደግሞ ፍርዴን እውነት የሆነ ብሎ የመሰከረ ፍርዱ ለምን መሰለው ነው? ክርስቶስ ነው አለ። እሺ ያኛውን ቅድም ቆይ ለምሳሌ ይብሪሽ አይደለም ቆይ የኔ ሰዓት መልስ አስመልሰኝ እንጂ እኔ ከራሴ አንዳች ላደርግ አይቻለኝም። እንደሰማው ፈርዳለሁ አለ። ስለዚህ ሰምቶ ስለሚፈርድ ፍርዴም ቅን ነው አለ። በቃ በራሱ የሚፈርድ ነገር አለ። ልክ ነው። ከአብ ተልኮ የአብን ፍቃድ እየፈጸመ እኮ ነው በምድር ላይ። ይሄ የሥላሴ ምስጢር ነው። ሌላ በጣም ብዙ አለኝ። ዕብራውያን ምዕራፍ 1 ቁጥር 3 ዕብራውያን ምዕራፍ 1 ቁጥር 3 ምዕራፍ 1 ቁጥር 1 ላይ ያልቃል ጉዳዩ። አይ ልጅ አታስገባው ሳላ ይሄ ልጅ አታስገቡብን። እሺ ዝገት። እሺ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሯል። ያኔ በነቢያት ሲናገር የነበረ አሁን ደግሞ ሁሉ ወራሽ ባደረገው በዓለማትም ዘመናትን ባደረገበት በዚህ ዘመን መጨረሻ ለኛ ተናገረን አለ። እሱም የክብሩ ነጸብራቅ የባህሪ ምሳሌ ሆኖ እሺ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ አለ። እሺ በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። እንዴ አረዳጅ ቆይ ቸርች አይደለም ብራዘር ቆይ አረ ቆይ ተረጋጋ ማን እንዴ ገና ምን አየህ? ኧረ ዳጊ ቆይ እንዴ ዳጊ ተረጋጋ እንጂ እንዴ ምን ሆኖ ነው እንዴ? ሳላ ምን ነክቶት ነው ልጁ? ልሳን ልትናገር ነው ወይስ እንዴት ነው? አልገባኝም እኔ ጥያቄ። እሺ አሁን እልል ያልከው ቁጥር 3 አንብብ። ቆይ ቁጥር 3 አንብብ። ጓራ አንድ ጥቅስ ከፍ ብለን ነውና እልል ያልከው አንዴ ተረጋጋ። እልል ያልክበትን ብለህ ትወጣለህ። ቆይ አንዴ ይኸውልህ ከጥንት ጀምሮ በቃሽ። ቆይ አንዴ እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ክርስቶስ ትላንትናም ዛሬም እስከ ዘላለም ሕያው ነው። መውጣት ፈልጓል ጀለስ። ለዛ ነው እንደዛ አይደለም። ከምር አይደለም። በቃ በፍጹም አይደለም። እሺ ብሪሽ አይደለም። እሺ ይሄ እልል ብሪሽ አይደለም። እሺ ቆይ ብሪሽ ቆይ አንዴ ስማኛ። ኧረ ወዴትም አልሰማም። ና አሁን አቅርበሃል እኮ ያቀረብከው ነገር ኢየሱስ ጌታ ነው። እሺ ትክክል ነህ። ዮሴፍም ጌታ ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሯል። ያኔ ለአባቶች በነቢያት ተናገረ አይደለ ዳጊ? እግዚአብሔር ኤግዛክትሊ ፐርፌክት። አዎ አሁን ደግሞ አለ ሁሉ ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። ያኔ በነቢያት ሲናገር የነበረው አሁን በልጁ የተናገረው ማን ነው? እግዚአብሔር አብ። እናመሰግናለን። ስለዚህ እግዚአብሔር አብ ለምሳሌ አንድ ጥቅስ ልስጥህና እሺ የትም እንዳትሄድ ይሄን ቃል በነቢያት የተናገረውን እንይ። ቆይ አንዴ ብራዘር በነቢያት የተናገረውን እንይ። በኢሳይያስ አፍ አብ ተናግሯል። እሺ ቅድም እንዳልከው በነቢያት ተናግሯል ስላልክ ቆይ አንድ ጊዜ በነቢዩ ኢሳይያስ አፍ የተናገረው ማን ነው? ከጥንት ጀምሮ በነቢያት አፍ ቆይ ብራዘር አፈታታለሁ መጽሐፍ አፈታታለሁ። ቆይ አንዴ ዳጊ በነቢያት አፍ የተናገረው ማን ነበረ? ኧረ ኢብሪሽ ስማኝ። ቆይ ዳጊ ተረጋጋ። እኔ መቼ ኧረ ቆይ እንዴ በነቢያት አፍ የተናገረው ማን ነው? እግዚአብሔር አብ አይደል? ኧረ እግዚአብሔር አብ ነው በነቢያት አፍ ያን የተናገረው በልጁ የተናገረው። ልክ ነው።
ዋው ጥሩ። ስለዚህ በኢሳይያስ አፍ ምን አለ እግዚአብሔር? እኔ እግዚአብሔር ነኝ ከኔም ሌላ ማንም የለም፣ ከኔም በቀር አምላክ የለም። አለቀ። ከኔ በቀር እኔ እያለ የሚናገረው ማን ነው? እኔ ማለት ምችል አብ ነው። እናመሰግናለን። ከኔ በቀር አምላክ የለም። በተመሳሳይ ሁኔታ እኔ ማለት ይችላል ወልድ። ቆይ ከኔ በቀር አምላክ የለም ሲል እግዚአብሔር አብ ከአብ ውጪ ሌላ አምላክ አለ? በተመሳሳይ ነው አንድ አምላክ ነው። ያዛው ያልገባ እሱ ነው። ቆይ ትልቁ ልዩነታችን እሱ እኮ ነው። እኔ ብሎ የሚናገረው አብ ከአብ ውጪ ሌላ አምላክ አለ ወይስ የለም? አይገርምም? መልስ ነው ጥያቄ ጠይቁ መልስ። እኔ ብሎ የሚናገረው አብ ከኔ ውጪ ሌላ አምላክ አለ ብሎ ተናግሯል ወይስ አልተናገረም? ተናገረ እኮ። በቃ ስለዚህ ከአብ ውጪ አምላክ አለ። በዚህ ጥቅስ መሰረት ከአብ ውጪ ሌላ አምላክ አለ? give me 1 minute አንዴ ቀስጠኝ። ቆይ ተረጋጋ። አንዴ ቀስጠኝ። ተረጋጋ። በብሉይ ኪዳን ዘመን እግዚአብሔር አምላክ በተለያየ መንገድ ራሱን ገልጧል። ተረጋጋ። በዚህ ጥቅስ መሰረት ከአብ ውጪ ሌላ አምላክ አለ ወይ? አንድ አምላክ ነው ያለን። የጠየቁ በዚህ ጥቅስ መሰረት እኔ እያለ የሚናገረው አብ ነው አይደለ ዳጊ? አዎ ከዚህ ያው እኔ ከኔ በቀር አምላክ የለም የሚለው አብ ነው አይደለ? የለም። ሌላ አምላክ እኮ የለም። ከአብ ውጪ ሌላ አምላክ አለ? የለም። እናመሰግናለን። በል በቃ ይበቃል። እሺ ስማኝ ኢብሪሽ ስማኝ አንዴ ከአብ ውጪ ሌላ አምላክ የለም ብሎ መስክሯል። ኦንሊ ጂሰስ ስማኝ ኢብሪሽ እናመሰግናለን። ስማኝ አንዴ በቃ አለቀ። ወዴት ነው? እሺ አንድ ጥቅስ ልስጥ። ፋይናሊ መሰከር። እሺ አንድ ጥቅስ ልስጥ። እሺ ስጠኝ። እሺ አይ ዕብራውያን ምዕራፍ 13 ክፈት። 13 ዕብራውያን ምዕራፍ 13 ክፈት። እሺ ዕብራውያን በቃ ምዕራፍ 4 ቁጥር 16 ዕብራውያን ምዕራፍ 4 ቁጥር 16 ዕብራውያን ምዕራፍ 13 ቁጥር እንደዛው ቀጥል። አሁን ምን ይላል? እንግዲህ ምህረትን እንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን አሳያለሁ። ህዝብ አሳይ ይቀርባልናል። 400 ምናምን ሰው እኮ ግዴታ እኮ አይደለም እኔ ማሳየቴ ግን ላሳይልሽ። እሺ ስለ ትህትና አመሰግናለሁ። እሺ ቀጥለሽ አንብበው። እሺ እንግዲህ ምህረትን እንድንቀበል ቆይ ከ15 ይቅርታ ከ15 ወይ እሺ ያው ከኃጢአት በቀር ሞገስ ሰጠን። እሺ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነው ነው። ሽንት ቤት ሄዷል። ከኃጢአት በቀር ሁሉን ነገር አድርጓል ይላል። ኧረ ብሪሽ በቃ አሁን ስድብ ጀመርክ እና ታዲያ ከኃጢአት በቀር አላ እዚህ ጋር ያው ወይኔ ብሪሽ አሁን አንተን ነብይ መስደብ አለብኝ እኔ ክርስትና አሁን አንተን ነብይ ብሰድ ደስ ይላል። እስቲ ይቅርታ ጠይቅ፣ ይሄን ህዝብ ይቅርታ ጠይቅ። እሺ ቆይ እኔ ሳልሆን የምጠይቀው መጀመሪያ ላሳየና ይቅርታ ጠይቃለሁ። እኔ እጠይቃለሁ ወላሂ እጠይቃለሁ። ስማኝ ከምሬን ነው። አሁን አንተን ነብይ መሳደብ አለብኝ እኔ? አትሳደብም። ለምን ትሳደባለህ? ይሄው ለምን ቆይ ስማ፣ እሱን አይደለም እኮ ቆይ ስማው አምላክ ሰው ሆኖ መጥቶ ለኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው። እንግዲህ አምላክ ሰው ሆኖ መጥቶ ለኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው። እሺ ተሳስቷል። ስህተት ነው አይደለም? መለስልኝ። ስህተት ነው አይደለም? ቆይ ኢብራሂም አሁን ያሳየው ስህተት ነው አይደለም? ለምሳሌ አንተ ይበል ችግር የለውም። አንተ ግን ሞራል ስህተት ነው አይደለም? ስህተት ነው። ዲሲቭ ለማድረግ ማውራት የለብም። ዲሲቭ አታርጋ። ገብቶሃል? ስህተት ነው አይደለም? ዲሲቭ ከምታረግ የአንተን ሃይማኖት ነብይህንም አልነካውም። ግን እኔ አልነካውም። እኔ አንተ ነው ያልከው ከኃጢአት በቀር ያላረገው ነገር አለ ኢየሱስ። ይሄው መጽሐፉ የሚለውን ብቻ በል አንተ ችግር የለውም ተው እኮ ገባኝ። እኔ ደግሞ ስፔሲፊካሊ ጠይቃለሁ እዚህ ጋር ከኃጢአት ለምን ጠይቀኝ? መጽሐፍ የሚለውን ብቻ ከኃጢአት በቀር ኢየሱስ ምግብ ከበላ በኋላ ወደ አፍ የሚሄድ ሁሉ ወደ አልፎ ወደ ዳር እንዲጣላ ተመለከተና አላለም ብለህ አባይ ተው ኢብሪሽ ቆይ ከኃጢአት በቀር ጥያቄ መልስልኝ። በነገር ሁሉ እንደኛ የተፈተነ ነው። ሰው እኮ ነው ነገር ያለው። ይሄ ፈተና አግኝቶታል አላገኘውም? ሽንት ቤት መሄድ ፈተና አላገኘውም አግኝቶታል? መጽሐፍ ላይ አልተጠቀሰም። ለኔ ግን አላገኘውም። በዚህ ጥቅስ መሰረት መጽሐፍ አይለኝ ነው። ጴንጤ እኮ ነው። ምን አገባኝ እኔ ታዲያ ከኃጢአት በቀር ሲል ኢየሱስ ክርስቶስ ሶላ ስክሪፕቹራ በየማምን ሰው ነኝ። መጽሐፍ ቅዱስ ብቻ በየማምን ነኝ።